ክብር ለኢየሱስ ይሁን። ወደ ዋናው መልእክቴ ከመሄዴ በፊት ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 6 ላይ ያለውን ቃል በጌታ በኢየሱስ ስም አነባለሁ። በእጄ መጫን ባንተ ያለውን የእግዚአብሔርን የጸጋ ስጦታ እንድታነሳሳ አሳስብሃለሁ ይለዋል ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ። በምን ያለውን? በውስጥ ያለውን የማንን? የእግዚአብሔርን የጸጋ ምን ስጦታ። ሃሌሉያ። እጄን ምን በማለት በመጫን እንድታነሳሳው አሳስብሃለሁ። ኢማጂን አነሳሳልሃለሁ አይደለም የሚለው። አንዳንድ ሰዎች ሲያነቡት ስለሚሳሳቱ አነሳሳልሃለሁ ሳይሆን እንድታነሳሳው። ክብር ለማን ይሁን? ዛሬ እንዲህ ነው የሚሆነው። እጅ ከመጫን ካለመጫን ጋር እግዚአብሔር ጉዳይ የለው። እጅ ሳይጫንም ይሰራል የእግዚአብሔር መንፈስ አይደል እንዴ? ግን አንድ ነገር እነግራችኋለሁ። በውስጣችሁ ያለውን የእግዚአብሔርን የጸጋ ስጦታ እንድታነሳሱ አበረታታችኋለሁ ዛሬ። እውነቴን ነው። ምን ማለት መሰላችሁ? ተዘጋጅቶ መጠበቅ ይሄንን መንፈስ፣ ተዘጋጅቶ መጠበቅ ይሄንን እግዚአብሔር የመስጠት ችግር የለበትም፣ የማድረግ ችግር የለበትም እግዚአብሔር። ክብር ለኢየሱስ ይሁን። እና አንዳንድ ሰዎች እግዚአብሔር የሚሉ ኢየሱስ የሚሉ ቸርች የሚሉ በቃ መንፈስ ቅዱስ የሚሉ ሰዎች የሆነ ታይም ላይ የሚስቱት አንድ ነገር አለ። ሁሉንም ነገር በራሳቸው አቅም እንዳመጡት ያስባሉ። እንደዛ ማታስቡ ከሆነ ግን ዛሬ በእውነት ያልታሰበ የመንፈስ ቅዱስ ስጦታ በእናንተ ህይወት ላይ ይገለጣል። ባንተ ህይወት ላይ ይገለጣል። ባንቺ ህይወት ላይ ይገለጣል። አንድ ምሳሌ ልንገራችሁና ልለፍ። አንድ በጣም ከተማ ውስጥ የተከበረ በጣም በእጆቹ ሙያ አንቱ የተባለ በጣም ጎበዝ አናጺ ነበር። ይሄ ጎበዝ አናጺ ትልልቆችም ትንንሾችም በጣም የሚፈልጉት በውድ ዋጋ ስራ የሚሰራ ቆንጆ ስራ የሚሰራ በጣም በሙያው የተካነ የሚገርም ፕሮፌሽን ያለው ሰው ነው። እና አንድ ወቅት ላይ ወደ አንድ ባለሀብት ቤት በስራ አጋጣሚ ጎራ አለ። ባለሀብቱ እጅግ በጣም ብዙ ቤቶች ማሰራት ይፈልጋል። ኮንትራት ወሰደ ተነጋግረው። በጣም ብዙ ቤቶች ሰራለት። በጣም ብዙ ቤቶች ሰራ፣ ጨረሰ። ሰውየው ቤቶቹን አየ፣ በጣም ወደደው። መጨረሻ ላይ ይሄ ሰው መሄድ ስላለበት ስራ ስለጨረሰ ተሰናብቶ መንገድ ጀመረ። ባለሀብቱ ሰውዬ ከበርቴው ጠራውና እስቲ ና አንተ ሰው አለው። አቤት ብሎ ተመልሶ መጣ። ይቅርታ አለው። እየሄድክ ነው፣ ስራህን ጨርሰሃል አውቃለሁ፣ ግን ስራህን ስለወደድኩልህ ስራህን ስለወደድኩልህ አንድ ጥሩ ቤት ብትደግምልኝ እባክህ አለው። ምን? አንድ ጥሩ ቤት ብትደግምልኝ። ከትላንት ወዲያ ብዙ ቤቶች ሰርቷል ብያለሁ። በእያንዳንዱ ቤት ሰውየው አጨብጭቦለታል። ኢሶኬ ችግር የለውም ማለትና ታዘዘ፣ ተመለሰ። ጥሩ መታዘዙ፣ ጥሩ መመለሱ። ከተመለሳችሁ ከታዘዛችሁ እግዚአብሔር ቤታችሁን ይሰራል። ተመለሰ ሰውየው። መመለሱ ጥሩ፣ መታዘዙም ጥሩ። ከዛ ቦታ መትሮ ሰጠው። የሚሰራውን አይነት ቤት ዲዛይን ሰጠው። ሰውየው ስራውን ጀመረ። ያከበርቴው ወደ ሌላ ወደ ራሱ ሀገር፣ ወደ ንግዱ፣ ወደ ስራው፣ ወደ አገልግሎቱ ሄደ ርቆ። እና ሰውየው ከርሞ ተመልሶ ሲመጣ ኦሬዲ ቤቱ ምን ብሏል? አልቋል። እና ላዩን ነው የሚያየው ሰውየው፣ ውስጡን ማቴሪያል አያውቀውም። እና አየውና ዋው ብራቮ፣ በቃ እንደጠበቅኩት አይነት ቆንጆ ቤት ሰርተሃል እና እጅግ በጣም አመሰግናለሁ ሲል እኔም አመሰግናለሁ ብሎ ለመሄድ ሲነሳ ቁልፉን ብድግ አደረገውና ይሄን ቁልፍ ያዛለው። ያስኩት አለው። በለህም ቤት ሰጥቻለሁ አለው። ላንተ ነበር የሰራኸው አለው። አይገባሽም? እስከ ዛሬ ለኔ ጥሩ ቤቶች ስለሰጠኸኝ ስለሰራህልኝ ከፍያለሁ ብዬ አልኩራራም። ይሄ ቤት ላንተ ይገባሃል ብሎ ቁልፍ ሰጠው። ኢማጂን ሰውየው ቁልፉን ተቀበለ፣ አመሰገነ ምናምን እና ኦና ቤት ላይ ነው ገባና በሩን ቆለፈና ማልቀስ ጀመረ። አንተ እግዚአብሔር ቀድሞ ይሄ ቤት ለኔ እንደነበረ ለምን አልነገርከኝም? ይሄ ቤት የኔ እንደነበር ነግረኸኝ ቢሆን ኖሮ በሚረባ ማቴሪያል ሰራው ነበር። አሸዋውን አፈር አላረገውም ነበር። ሲሚንቶውን ጭቃ አላደርገውም ነበር። ጥሩ ብረቶች፣ ጥሩ እንጨቶች ተጠቀም ነበር። ሐሳቤን አግኝታችሁኛል? ሰውየው የመጨረሻ ቤት ስለሆነ ለመሄድ ልቡ ስለተነሳ ስራዬን አጠናቀቅ ያለው ስላለ ብቻ ሰውየውንም ቢማለት ስለከበደውና ያችን ኢንካም አግኝቶ ለመሄድ ብቻ እሺ ብሎ ታዘዘው። እሽታችሁ እስከ መጨረሻው ካልሆነ ዋጋ የለው። መታዘዛችሁ እስከ መጨረሻ ካልሆነ ዋጋ የለው። እግዚአብሔር ጸጋ የመስጠት ችግር የለበትም። በእያንዳንዳችን ውስጥ የተቀመጠ ልዩ የጸጋ ስጦታ አለ። ስለማንታዘዝ እሽታችን ፌክ፣ መታዘዛችን ፌክ፣ አስመሳዮች ስለሆነ
አይሰራም፣ በእኛ ላይ አይሰራም። ጸጋ ለማን ይሰጣል ይላል መጽሐፍ? ለትሁታን። እስክትቀበሉ ትሁት ትመስሉና ከተቀበላችሁት በኋላ አንድ አጋንንት ጩና ውጣ ካልሽ በኋላ በስማ ያላንቺ ሰው የለም ከተማው ላይ፣ ያላንተ ሰው የለም ከተማው ላይ። አንድ ትንቢት ከተናገራችሁ በኋላ ያለ እናንተ ሰው የለም ከተማው ላይ። አምላኬ በደሙ ይሸፍነኝ ይጠብቀን። በእውነት ታውቃላችሁ፣ በምናምንቴ ነገር ሰራውና ራሱ ተቀበለው። ኑርበት ብሎ ሰውየው እኮ በቅንነት ነው የሰጠው። ከዛ ለሰውየው ምን ሆነበት? ጸጸት። ባውቅ ኖሮ አለ ባልጠፋ ኮንክሪት፣ ባልጠፋ ቦሎኬት፣ ባልጠፋ በዚህ በባህል ሀብት ሲሚንቶ፣ ባልጠፋ ብረት፣ እንዲህ አይነት ማይረባ ቤት 2 ክረምት ሲመጣ ጎርፍ ይዞት የሚሄድ ማለት ነው። ስለዚህ አማኞች ትሰሙኛላችሁ፣ እግዚአብሔር የሚሰጣችሁ ለምን እንደሆነ፣ የተሰጣችሁ ለምን እንደሆነ ካላወቃችሁት የትኛውም የጸጋ ስጦታ በውስጣችሁ ቢኖር ልትገልጡት አትችሉም። ባይዘው የእግዚአብሔር የጸጋ ስጦታ በመንፈስ ቅዱስ ኃይል የሚገለጥ እንጂ በሰው ጉልበት የሚገለጥ አይደለም። ግን አማኝ ምን ያስፈልገዋል? ቅርብ ቀን በቀደም እዚህ ተናግሬ ያለው መሰለኝ። አማኝ አቅም ሳይሆን አቋም ነው የሚያስፈልገው። የአማኝ አቅሙ ጌታ መንፈስ ቅዱስ ነው። አቋም ግን ያስፈልጋል። ይሄን እገልጠዋለሁ፣ እግዚአብሔር ይሄን ሰጥቶኛል፣ ይሄን በእኔ ውስጥ አስቀምጠዋል ስትል የተቀመጠውን ነገር እየቀሰቀሰ ይገልጣል። ኢሳይያስ 10:27 በዚያም ቀን ሸክሙን ትሸከማለህ። ምን ላይ? ትከሻህ ላይ። እስኪ ንቁት እንደዚህ ትከሻዬ ላይ በሉ። እስኪ የተቀመጠውን ቀንበር ዛሬ በሉ እግዚአብሔር ይሰብረዋል። ቀንበሩም ከአንገት ላይ ይወገዳል። ቀንበሩም ከቅባቱ የተነሳ ምን ይላል? ይሰበራል። ዛሬ በጌታ በኢየሱስ ስም ቀንበር የሚሰብር ቅባት ያገኝሻል። ቀንበር የሚሰብር ቅባት ያገኛል። ቀንበር የሚሰብር ቅባት ያገኛቸዋል። ሁላችንም አንደኛ ቆሮንቶስ ምዕራፍ 12 ላይ እንሄዳለን። አንደኛ ቆሮንቶስ ምዕራፍ 12 ወንድማችን ዘርሻ አንብብልን። ከቁጥር 4 ጀምሮ እስከ 11 ያለውን ታነብልናል። ጊዜ ስታገኙ ደግሞ ሌላውን እናንተ ታነባላችሁ። እኔ ሃይላይት ክፍሉን ተናግሬ አልፋለሁ። በጌታ በኢየሱስ ስም አነባዋለሁ። እኛም በጌታ በኢየሱስ ስም እንሰማሃለን። የጸጋም ስጦታ ልዩ ልዩ ነው። ድገመው። የጸጋም ስጦታ ልዩ ልዩ ነው። ድገመው። የጸጋም ስጦታ ልዩ ልዩ ነው። እሺ። መንፈስ ግን አንድ ነው። አገልግሎትም ልዩ ልዩ ነው። ጌታም አንድ ነው። አሰራርም ልዩ ልዩ ነው። ሁሉም በሁሉ የሚያደርግ እግዚአብሔር ግን አንድ ነው። ነገር ግን መንፈስ ቅዱስ መግለጥ ለእያንዳንዱ ለጥቅም ይሰጠዋል። ለአንዱ ጥበብን መናገር በመንፈስ ይሰጠዋልና፣ ለአንዱም በዚያው መንፈስ ዕውቀትን መናገር ይሰጠዋል። ለአንዱም በዚያው መንፈስ እምነትን፣ ለአንዱም በአንዱ መንፈስ የመፈወስ ስጦታ፣ ለአንዱም ተአምራትን ማድረግ፣ ለአንዱም ትንቢትን መናገር፣ ለአንዱም መናፍስትን መለየት፣ ለአንዱም በልዩ ልዩ ልሳን መናገር፣ ለአንዱም በልሳኖች የተነገረውን መተርጎም ይሰጠዋል። ይህ ሁሉ ግን ያ አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል። አሜን። ጌታ ኢየሱስ ብርክ ያደርገ። በደንብ ሰምታችኋል፣ በጆሮም በልብም። ክብር ለአምላካችን ለእግዚአብሔር ይሁን። እንግዲህ በዚህ አንደኛ ቆሮንቶስ ምዕራፍ 12 ላይ ባለው ክፍል ሐዋርያው ጳውሎስ በጣም ስለ ጸጋ ስጦታዎች ልዩ ልዩ ስለመሆናቸው ደግሞም እያንዳንዳቸውን በዝርዝር ገልጠዋል። እና በዚህ ክፍል ውስጥ ካሉ የጸጋ ስጦታዎች 9 ዋና ዋና ነገሮች ተዘርዝረዋል። 9 ዋና ዋና ነገሮች። መጽሐፉ ሲጀምር ገና እንዲህ ብሎ ነው የሚጀምረው። ስጦታ ልዩ ልዩ ሲሆን መንፈስ ግን አንድ ነው። እኛ ጴንጤዎች አካባቢ ብዙ ጊዜ የምናነጻጽራቸው ነገሮች አሉ። እንትና ሲዘምር እንደ እንትና ብዘምር፣ እንትና ሲተነብይ እንደ እንትና ብተነብይ፣ እንትና ስትሰብክ እንደ እንትና ብሰብክ፣ እንትና መናፍስትን ሲያባርር ሲለይ ወይ እንደሱ። ክብር ለጌታ ይሁን። መጽሐፉ ምን እያለ ነው? ልዩ ልዩ ነው። እግዚአብሔር እንዴት አይነት የሚገርም አምላክ ነው! እንዴት የሚገርም አምላክ ነው! ታውቃላችሁ፣ የጸጋ ስጦታ ልዩ ልዩ ባይሆን ኖሮ ውበት እንደማይኖረው ታውቃላችሁ። አንድ ሰዓሊን በምናባችሁ ዝም ብላችሁ አስቡት። አንድ ጎበዝ የሚባል ሰዓሊ በምናባችሁ አስቡ እና አንድ የስዕል ዲዛይን ወይም አንድ የስዕል ትእዛዝ ተሰጥቶት ያ ሰዓሊ ስዕሉን ሙሉ በአንድ አይነት ቀለም ቢስለው ብላችሁ አስቡት። በምን አይነት? በአንድ አይነት ቀለም ቢስለው ስዕሉ ውበት ሊኖረው ይችላል?
በፍጹም ለእይታ ሁሉ ሊያስጠላ ይችላል። ስለዚህ ሰዓሊው አማራጩ ምንድነው? ስዕሉ ውበት እንዲኖረው የተለያየ አይነት ቀለማትን መጠቀም። አያችሁ፣ እግዚአብሔር የጸጋን ስጦታ ለቤተ ክርስቲያን ሲሰጥ ለአማኙ ወይም ደግሞ ለሰው ልጆች ጥቅም ለሱ ክብር ነው የሰጠው። ቤተ ክርስቲያን ልዩ ልዩ የጸጋ ስጦታን ባትቀበል ኖሮ ቤተ ክርስቲያን መሆን አትችልም። ውበቷ ይደበዝዝ ነበር። ስለዚህ በቤተ ክርስቲያን ውስጥ ልሳን የሚናገሩ አሉ፣ ትንቢት የሚናገሩ አሉ፣ የሚያስተምሩ አሉ፣ የሚመክሩ አሉ፣ መናፍስት የሚለዩ አሉ፣ ሰዎችን ከተለያየ ደዌ በኢየሱስ ስም የሚፈውሱም አሉ። እነኚህን ሁሉ የጸጋ ስጦታዎች ይዘረዝራል ጳውሎስ። እስቲ 9ኙን እንያቸው። በዚህ ውስጥ ያሉት ናቸው። የጥበብ ቃል፣ የእውቀት ቃል፣ እምነት፣ የመንፈስ ስጦታ፣ ተአምራትን ማድረግ፣ ትንቢት መናገር፣ መናፍስትን መለየት፣ ልዩ ልዩ ልሳን መናገር። ያ ብቻ አይደለም። 9ኛው ነው የመጨረሻው የሚገርም ነው። ልሳንን ደግሞ ምን ማለት? መተርጎም። ይሄ ራሱ ምንድነው? የመንፈስ ቅዱስ ልዩ ስጦታ፣ ልዩ የጸጋ ስጦታ። እነኚህ ሁሉ የጸጋ ስጦታዎች ለማን ተሰጥተዋል? ዋናው ነገር ይሄ ነው። የጸጋ ስጦታዎቹ ተዘርዝረዋል፣ ግን የተሰጠው ለነማን ነው? ለነማን ነው? በልጁ በክርስቶስ ኢየሱስ ለሚያምኑ ሁሉ። አጠገብ ያለውን ሰው ንካውና ካመንክ በለው ስጦታው ተሰጥቷል። ካመንሽ ስጦታው ተሰጥቶሻል። ሰጪው ማን ነው ሲባልስ? ሰጪው ማን ነው? እግዚአብሔር። ምንጩ ማን ነው? እግዚአብሔር። ኦኬ፣ ለምንድን ነው ለአማኞች የተሰጠው? እግዚአብሔር ለምንድን ነው መስጠት የፈለገው ሲባል ደግሞ ለሕዝቡ ምን ጥቅም፣ ለእግዚአብሔርስ ክብር። እስከ ዛሬም የተለያየ አይነት የጸጋ ስጦታ በውስጣችሁ ያለ ሰዎች እያገለገላችሁ የመጣችሁ ለማገልገል ምናልባት እድል ያጣችሁ አሁንም ማገልገል የምትፈልጉ ልዩ ልዩ የጸጋ ስጦታ ደግሞ መቀበልም የምትፈልጉ አንዳንዱ ጋር 1 አንዳንዱ ጋር 2 አንዳንዱ ጋር 3 አንዳንዱ ጋር 5 እግዚአብሔር 9ኙንም የመስጠት ችግር የለበትም። ይሄንን መቀበል የምትፈልጉ ሰዎች ካላችሁ 3 ነገር ልንገራችሁ፣ መሰረታዊ ነገር። የመጀመሪያውና አንደኛው የጸጋው ባለቤት ምንጩ ሰጪው ማን እንደሆነ ማወቅ። ማን እንደሆነ ማወቅ። መልሱ ከባድ አይደለም። እግዚአብሔር ነው። እግዚአብሔር ነው። ሁለተኛ ነገር ለምን እንደተሰጠን ማወቅ፣ ለምን እንደተቀበልን ማወቅ፣ ምን ማድረግ እንዳለብን ማወቅ፣ የጸጋ ስጦታው ባላደራዎች እንጂ ባለቤቶች እንዳልሆንን ማወቅ። 7ኛው ቁጥር ላይ እንዲህ ይላል፣ ለእያንዳንዱም የጋራ ጥቅምን ለማስገኘት መንፈስን የመግለጥ ስጦታ ይሰጠዋል። እደግመዋለሁ፣ ለእያንዳንዱም የጋራ ጥቅምን ለማግኘት። አያችሁ፣ የተሰጠን ለምን እንደሆነ ማወቅ አለብን። ለጋራ ጥቅም ነው። 7ኛውን ቁጥር አንብቡት። ማንም ሰው የጸጋ ስጦታ ቢኖረው ምንም እሳት የሚያወርድ ወርቅ የሚያዘንብ ቢሆን ማንም ቢሆን ሰማይ ምድር የሚታዘዝለት ቢሆን የተሰጠው ስጦታ ለጋራ ጥቅም እንጂ ለግል አይደለም። ዘንድሮ የተቸገርነው ለግል እየተጠቀምነው ነው። እንስጣችሁ ሳይሆን እንቀበላችሁ ብለን የተቸገርነው፣ እንካ ሳይሆን አምጣ ብለንበት ነው የተቸገርነው። ልዩ ልዩ ስጦታ የታደልን ሰዎች እግዚአብሔር በሰጠን ዘመንና እድል ጊዜ ሁሉ እግዚአብሔር የሰጠንን ሕዝብ እንድናገለግልበት ነው። መጀመሪያ ላይ ብያቸዋለሁ፣ ለአማኞች ጥቅም፣ ለእግዚአብሔር ደግሞ ምን ክብር። ስለዚህ ለእያንዳንዳችን የተሰጠንን የጸጋ ስጦታ ለምን እንደተሰጠን ማወቅ፣ ይሄ ልዩ ልዩ ስጦታ እንድትቀበሉ ይረዳቸዋል። መጀመሪያ ላይ ምን ብያቸዋለሁ? የስጦታው ወይም የጸጋው ባለቤት ማን እንደሆነ ምንጩን ማወቅ፣ የምንጩ ባለቤት ሰጪው ማን እንደሆነ ማወቅ እግዚአብሔር ነው ብያቸዋለሁ። አንደኛ ነገር። ሁለተኛው ነገር ደግሞ የተሰጣችሁ የተቀበላችሁት ለምን እንደሆነ ማወቅ። ኦኬ፣ ቀባይ ብለህ ጮኸ፣ ቀባይ ብለሽ ጮኸሽ፣ እግዚአብሔር ችግር የለበትም። ቀብቶህ ከዛ በኋላ እዛው የትላንትናው ቦታ ላይ ከሆነ የምትኖረው፣ በዛው በትላንትናው ልምምድ ውስጥ ከሆነ የምታልፈው፣ እግዚአብሔር ቅባት የማባከን ፕሮግራም የለው። ብዙ የተራቡ ብዙ የተጠሙ
ላከኝ ብለው የተዘጋጁ ትውልዶች አሉት እግዚአብሔር በዘመናት ሁሉ። ስለዚህ እግዚአብሔር ቅባት አያባክንም። ለማይንቀሳቀስ ሰው እግዚአብሔር ቅባት አያባክንም። ለማይታዘዝ ሰው እግዚአብሔር ቅባት አያባክንም። ስለዚህ ለምን እንደተሰጠን፣ ለምን እንደተቀበልን፣ ለምን እንደተካፈልን ማወቅ፣ ከዛ ለኔ ከሚለው ሐሳብ ወጥተን ለኛ ወደሚለው ለነሱ ወደሚለው ነገር መምጣት። ለምሳሌ ሚስጥራትን የመግለጥ ስጦታ ተሰጥቶን ከሆነ ሚስጥራትን በመግለጥ ሰዎችን ማስገረም ብቻ አይደለም፣ ማስገረም ብቻ። ለምሳሌ አንድ ትንቢት መጣ፣ ወንጌላዩ እግዚአብሔር እንዲህ ይላል ተባለ። ስምህ አየለ ነው አይደለ? አዎ እርልልል ካለ በኋላ ቀጥሎስ ኢየሱስን መናገር የእግዚአብሔር ችግር ነው እንዴ? ሰውየው ስሙን አያውቀውም እንዴ? ያውቀዋል እኮ ሺህ ቀን ሺህ ሰው ሲጠራው ኖሯል። ግን ለሱ እምነት ይሆን ዘንድ እግዚአብሔር በምልክት መጣበት። ከዛ አሁን ከስሙ ጥሪ ቀጥሎ ያለው መልእክት ነው የሚያስፈልገው። እባርክሃለሁ፣ እቀባሃለሁ፣ አበዛሃለሁ፣ ትወልዳለህ፣ ትሰራለህ፣ ታገለግለኛለህ። ቀጥሎ ያለው ነገር እሱም ደግሞ ንግግር ብቻ ሳይሆን ተፈጽሞ የሚታይ መሆን መቻል አለበት። የተናገረው የእግዚአብሔር መንፈስ ከሆነ ተናግሮ ደግሞ ምን የሚለው የሚሰራ ነው። ኢየሱስ ጌታ ነው። ዛሬ እንደዚህ ነው የሚሆነው። እንኳን እግዚአብሔር ቀብቶ ገልጦ በእምነት በስሙ ኃይል የተናገርከው ይበቅላል እያልኩ ነው። ይበቅላል እያልኩሽ ነው። ሌሎች እስኪናገሩባችሁ አትጠብቁም። ትናገራላችሁ፣ ፍሬውን ትበላላችሁ። ለምን እንደተሰጠን ማወቅ። ያ ኦኬ እግዚአብሔር መናፍስትን መለየት ጸጋ ሰጥቶኛል ብዬ ከዛ የምወዳቸውን ሰዎች ብቻ ነፃ ለማውጣት መሞከር ኖ እግዚአብሔር የትንቢት ጸጋ ስጦታ ሰጥቶኛል ብዬ ገንዘብ ያላቸውን ሰዎች ብቻ መርጬ መተንበይ ኖ እግዚአብሔር የፈውስ ጸጋ ሰጥቶኛል ብዬ የማቃቸውን ሰዎች ያዘንኩላቸውን ሰዎች ብቻ መጸለይ ኖ እግዚአብሔር ለዚህ አልሰጠንም። የሰጠን ለአማኞች ሁሉ ምን ጥቅም፣ ለሚያምኑት ብቻ አይደለም፣ እንዲሁም ለአሕዛብ ሁሉ ባይዘው የታምራት አገልግሎት እኮ በሰማይ ብርቅ አይደለም። ራሱ የታምራት አምላክ የተቀመጠበት ዙፋን ነው። ብርቅ የሚሆነው እዚህ ምድር ላይ ነው። እዚህ ምድር ላይ ደግሞ ብርቅ የሚሆነው ሁለት የተለያዩ ሰዎች አሉ፣ አማኞችና አላማኞች። ስለዚህ እኛ አማኞች አካባቢ ታምራት ብርቅ አይደለም። አላማኞቹ ጋር ስንሄድ ግን ታምራት ብርቅ ነው። እንዴት በምን ለምን ይላሉ። ገብቷቸዋል። ታምራት ሲሆን የዛን ጊዜ ሳይወዱ በግዳቸው ታምራት ያደረገውን ጌታ፣ ታምራት የሆነበትን ሰውዬ ሳይሆን ታምራት ያደረገውን ጌታ ማየት ይጀምራሉ ማለት ነው። ማን ነው ሲባል ምንጩ ኢየሱስ። በል ይሄ ጌታ ያግኝህ ዛሬ፣ ይሄ መንፈስ ያግኝሻ። አሕዛቡን ሁሉ የሚጠራ የሚጎትት የሚማርክ ቅባት በኢየሱስም በላያችሁ ላይ ይሆን፣ መንፈስ በላያችሁ ላይ ይሆን። አምላኬ እግዚአብሔር በነገር ሁሉ መከናወንን ይስጣችሁ። ኦኬ ከዛስ ይሄንን የተቀበልነውን የጸጋ ስጦታ የሚያድልን ደግሞ ማን እንደሆነ ማወቅ፣ እንዴት እንደምንታደለው ማወቅ። ክብር ለኢየሱስ ይሁን። እኔ አንዳንድ ሰዎች አውቃለሁ፣ አረ የእግዚአብሔር ሰው እንደው በቃ ቀባኝ ዛሬ አይኔ ይከፈት ምናምን ብለው ጫማቸው እስኪሸታቸው የሚደፉ ሰዎች አሉ። ሰውየው አይደለም ይሄንን ጸጋ የሚያድል ኃይል አለ። እሱ ደግሞ መንፈስ ቅዱስ ይባላል። ጩና አሜን በል በኢየሱስ ስም። እሱ መንፈስ በመጣ ጊዜ እንዲህ እኮ ነው የሚሆነው። እዚህ ጉባኤ ተቀምጠሽ አይደለም እኮ አሜሪካ ላይ፣ ካናዳ ላይ፣ አውሮፓ ላይ፣ ኤዥያ ላይ ተቀምጠው የእግዚአብሔር መንፈስ እዚህ ጉባኤ ተናግሮ እዛ መቀባት ይችላል። ለማመን ይከብዳቸዋል አይደል? እጅ በጫንም አይደለም፣ እግር በጫንም አይደለም፣ ዘይት በደፋም አይደለም፣ ስም በጠራም አይደለም፣ መጎናጸፊያ በሰጣም አይደለም። ገና ስቆም ነግሬያቸዋለሁ አይደል? ኤልሳ ባንተ ላይ የሚሰራውን የእግዚአብሔርን መንፈስን እጥፍ አለ። የሚሰራው መንፈሱ ነው። አጠገብ ያለውን ሰው ንካውና ይሄ እግዚአብሔር መንፈስ በለው ዛሬ ባንተ ላይ በኃይል ይገለጣል። ዛሬ ባንቺ ላይ በኃይል ይገለጣል። ከእግዚአብሔር መንፈስ የተነሳ አይኖችህ በጌታ በኢየሱስ ስም በኃይል በስልጣን ይከፈታሉ። አሜን ላለ ለዛ ሰው በኢየሱስ ስም ይሁንለት። አሜን ላለች ለዛች ነፍስ በኢየሱስ ስም ይሁንላት። ከዛ ጥቂት ሐሳቦችን ተናግሬ እጨርሳለሁ። እንዲህ በሚል ርዕስ ልዩነት የእግዚአብሔር ውበት ነው። እሺ ቀደም ገና ስቆም ታምራላችሁ አላልኳችሁ? የምር ስለምታምሩ ነው።
አንድ አይነት ብትሆኑ ግን አታምሩ። እሺ ማን ነው? እሺ አሁን ይሄን ልዩነት በደንብ ያልገባው ሰው አንድ ሰው ወደፊት ይምጣና ጉባኤውን እስቲ ወደዛ ይመልከተው። በእውነት ነው የምነግራቸው። አንድ አይነት ብንሆን አናምርም። የተለያየ አይነት ስለሆነ የሆነ ውበት አለ። ክብር ለጌታ ይሁን። እንትን ከእንትን ጋር ከመልክ ጋር ምናምን አታያይዙት። እኔ አሁን መንፈስ ዓለም ላይ ነው ያለሁት እና የእግዚአብሔር ስራው ራሱ ውበት ነው። አደራረጉ ራሱ ውበት አለው። አንድ ሰው እስቲ ማን ይቆም የኛ ያልሆነ ሰው የዚህ ቸርች አባል ምናምን አካል አገልጋይ ያልሆነ ሰው አንድ ሰው መቆም የሚፈልገው እሺ ዙርና እስቲ ጉባኤውን ይኸው ዝም ብለህ እስቲ ዝም ብለህ ይኸው አሁን አንድ አይነት ሰው አይታል ግን አንድ አይነት አይታል የለም። አሁን እዚህ ውስጥ የአንድ እናት ልጆች ራሱ ሊኖሩ ይችላል። ክብር ለጌታ ይሁን። አበሻ የእናት ወድ ምንድነው ይላል? ዥንጉርጉር ነው። ጌታ ኢየሱስ ይባርክ። አባቴ ቁጭ በል። አሁን አንድ አይነት ሰው አልታየውም። ይሄ የእግዚአብሔር ውበት ነው። ጌታ ምስክር ነው የምነግራቸው። የአንድ እናት ልጆች ሆነው ራሱ የተለያየ ቀለማት ያላቸው ሰዎች አሉ። የእግዚአብሔር ውበት ናቸው። አጠገብ ያለውን ሰው ንካውና እኔ እኮ በለው እባክህ የእግዚአብሔር ውበት ነው። ስለዚህ የእግዚአብሔር ልዩነት ራሱ ውበት አለው። ለዚህ ነው ገና ሲጀምር ቁጥር 4 ላይ ስጦታ ልዩ ልዩ ነው። አያችሁ እግዚአብሔር ይሄን ስጦታ ልዩ ልዩ አድርጎ ባይሰጠን ኖሮ እንደዚህ አምረን እንደዚህ ተሟሙቀን እንደዚህ ሆነን ምናምን ቅድም አባቴ እየባረከ ቅድም በፕሮግራም መሪው እንደዚህ ንስሐ ገባን ጌታ እንዲህ ሲናገር ነበር ይላል አይደል? አሁን ጌታ በፕሮግራም መሪ አልተናገረም ወይ? በዘማሪ አልተናገረም? በቆሙ በተቀመጡ አገልጋዮች አልተናገረም? አሁንስ እየተናገረ አይደለም? ኔክስት በሚቆመው ሰው አይናገርም? ቅድም ወንድም ዘርሽ ቆሞ አልተናገረም? አንድ ስለሆነን ነው አይደለም። ስጦታው ምንድነው? ልዩ ልዩ ነው። ይሄን ልዩ ልዩ ስጦታ በእያንዳንዳችን ውስጥ እግዚአብሔር ምን ብለዋል? አስቀምጧል። አሁን እግዚአብሔር ያስቀመጠባችሁም እንደገና ደግሞ የሌላችሁም ዛሬ የምትገለጡበት ቀን ይሆናል። አልሰማሁም? ሮሜ 12:4 እናውጣለን። ዝም ብላችሁ እንደዚህ አስቡ። ቀላል ካልኩሌሽን እግዚአብሔር ዓለማትን ሲፈጥር ማለት ነው ሁሉን ነገር አንድ አይነት ቢያደርገው ኖሮ እግዚአብሔር ሰው ሁሉን ነገር አንድ አይነት ቢያደርገው፣ ለምሳሌ የሰው ልጆችን ሲፈጥር ሁሉንም የሰው ልጆች አንድ አይነት መልክ ቢያደርጋቸው፣ አንድ አይነት ቅርጽ ቢያደርጋቸው፣ አንድ አይነት ጾታ ቢያደርጋቸው ህይወት ትጣፍጥ ነበር? አጣፍጥም። በነገራችን ላይ ዓለም ራሷ በእግዚአብሔር ቸርነት መጣፈጥ የጀመረችው ሰው ወንድና ሴት ሆኖ በመፈጠሩ ነው። ታምናላችሁ? አትመኑ? እሺ ምን አገር ዘርሽ አንተ አመንክ? ጌታ ይባርክ። ሌላ ያመነ እህቶች ብቻ ናቸው ያነሱት። የሚገርም ነው። ወንድሞች ተበልታችኋል። እንኳን አነሳችሁ። ልክ ናችሁ። እውነቴን ልንገራችሁ እህቶች፣ እናንተ ባትኖሩ ማለት ነው ዓለም ጨለማ ነበር የምትሆነው። ለራሳችሁ አጨብጭቡ እህቶች። እውነቴን ነው የምነግራችሁ። የሰው ልጅ በዚህ ምድር ላይ ሲኖር ማለት ነው በእግዚአብሔር ቸርነት ለወንድ ልጆች ለቤተሰብ ህይወት ጥፍጥና እንደ ጨው የተጠቀመው ሴት ልጅን ነው እግዚአብሔር። ከምንም ነገር ጋር አታያይዙት። እውነቱን ነው የምነግራችሁ። ክብር ለኢየሱስ ይሁን። ስለዚህ ዝም ብሎ ደግሞ እግዚአብሔር ሴት ብቻ ቢያደርገው ኖሮ ፍጥረትን ያምር ነበር? አያምርም። ወንድ ብቻ ቢሆንስ? ሴትና ወንድ ሲሆን አያችሁ፣ ሁላችንም ቀያዮች ቢያደርገን እንዴት እንደምናስጠላ፣ ሁላችንንም ጥቋቁር ቢያደርገን እንዴት እንደምናስጠላ። ልዩነት የእግዚአብሔር የራሱ ምንድናቸው? ውበት ናቸው። እሺ በአንድ አካል ብዙ ብልቶች እንዳሉ የብልቶቹም ሁሉ ስራ አንድ እንዳይደለ እንዲሁ ብዙዎች ስንሆን በክርስቶስ አንድ አካል ነን። ጌታ ኢየሱስ በረክ ያርገ። በአንድ አካል ብዙ ብልቶች እንዳሉ ሁሉ ብልቶቹም ሁሉ ደግሞ ምን የብልቶቹም ሁሉ ስራ አንድ እንዳልሆነ እኛም በማን በክርስቶስ ኢየሱስ አንድ ምን አካል ነን። አንድ አካል ነን። እኛ የቤተ ክርስቲያን ስጦታዎች ነን። ደግሞ የጸጋ ስጦታ በእያንዳንዳችን ውስጥ አለ። ያ በእያንዳንዳችን ውስጥ ያለው የጸጋ ስጦታ ቤተ ክርስቲያንን ያንጻታል፣ ያጸናታል፣ ትውልድን ይባርካል፣ ይፈውሳል፣ ነፃ ያወጣል፣ ይቀድሳል። ምኑ? ስጦታው። ሰውየው አይደለም። ልብ አድርጉ። ስጦታና ሰውየውን ለይታችሁ ካላያችሁ ትመታላችሁ። የተቸገርነው በተለይ እኛ ሀገር እንደ አፍሪካ ሰውየውንና ስጦታውን ሰዎች ለይተው አያዩ።
በሰውየው ውስጥ ያለውን ስጦታ ማክበር is good ጥሩ ጌታ ይባርካቸው አክብሩ ባይዘው ጸጋ የሚያከብሩ ሰዎች ናቸው የሚባረኩት ግን የተለየ አመለካከት የሚኖራችሁ ከሆነ አደጋለሁ የስጦታውን ባለቤት ሚስት ታረጋላችሁ ትኩረታችሁ ምኑ ላይ ይሆናል ጸጋው የተቀመጠበት ስጦታው ያለበት ሰውዬ ላይ ይሆናል ስለዚህ በዚህ ልዩ ስጦታ እግዚአብሔር ቤተክርስቲያን በብዙ እንድትጠቀም ምእመኑ አማኙ አህዛቡ በብዙ እንዲጠቀም የተለያየ አይነት የጸጋ ስጦታ ቀደም ጳውሎስ የተዘረዘረውን 9ን አወራኋቸው አይደለ እነኛ 9 የጸጋ ስጦታዎች ሁሉ የታሉ ቤተክርስቲያን ውስጥ አሉ አማኝ ውስጥ አለ ለምሳሌ ወንድሜ ዘርሽ ተነስቶ ሰብኮ የማስተማር ጸጋ ኖሮት እኔ ቀጥሎ ብጸልይ ትንቢት ብናገር እንባረካለን አሁን በአገልግሎት ወይም በሰዋዊ ባህሪ ሁለት ሆነን እንጂ በክርስቶስ ኢየሱስ ስንት ነን አንድ ነን የአንድ አካል ስንት ሁለት ብልቶች ሆነን እንጂ አንድ ነን ስለዚህ አሁንም ጳውሎስ እየተናገረ ያለው ምን እንደሆነ ታውቃላችሁ ምንም አይነት ልዩ ስጦታ በእያንዳንዳችሁ ውስጥ ቢኖር የምትጠቀሙት ግን ለአንድ ነገር ነው እሱም ለእግዚአብሔር ክብር ነው ለአማኞች ደግሞ ጥቅም ነው ለምሳሌ እኔ ስንት ሰው ነኝ አሁን ስንት አካል ነኝ በእኔ ውስጥ አሁን ስንት ብልቶች አሉ በቁጥር ስለምታውቁት ወደ ዶሮ ልሰዳችሁ እንዴ ሴትነት ሊፈተሽ ነው እሺ ስለዚህ አሁን ብዙ ብልቶች አሉ በእኔ ውስጥ በአይን የሚታዩአችሁን ብቻ አሁን ዝም ብላችሁ መቁጠር ትችላላችሁ ይሄ እጅ ነህ አጠቅመኝም ብዬበል ይሄ እግር የዚህን እጅ አገልግሎት ሊሰጠኝ ይችላል እርግጠኞች ናቸው አንተ አይን አታስፈልገኝም ጆሮ አለኝ ብዬበል የዚህን አይን አገልግሎት ጆሮ ሊሰጠኝ ይችላል እርግጠኞች ናችሁ ኦኬ አፋለኝ አንተ አፍንጫ አታስፈልገኝም በአፌ መብላትም ማሽተትም እችላለሁ ብዬበል አፍ ያፍንጫን ሰርቪስ አገልግሎት ሊሰጠኝ ይችላል አጠገባችሁ ያለውን ንኩትና ላንተ እኔ ያስፈልጋለሁ በሉት ለኔ አንተ ታስፈልገኛለህ ዝም ብላ አትገፋፋ አንተ ቅናተኛ ጌታ ይፈውስ በለው ተባባሉ ችግር የለው እዚህም ባይኖሩ እዛም ካሉ ይፈወሳሉ ጌታ ይፈውስሽ በላት እኛ በአንድ አካል ውስጥ እንደሚኖሩ እንደ ብዙ ብልቶች ነን ወገኖቼ አንዳችን ለአንዳችን እናስፈልጋለን በአንዳችን ውስጥ ያለው ስጦታ በአንደኛው ውስጥ የለም በሱ ውስጥ ያለው ስጦታ በእኛ ውስጥ የለም እኔ ውስጥ ባለው ስጦታ አንቺ ተባርከሽ አንቺ ውስጥ ባለው ስጦታ እኔ መባረክ አለብኝ አባቴ ልባርክ ሲለኝ እሺ ብዬ በርከክ ብዬ አሜን አሉ አላጎደልኩም አተረፍኩ እንጂ ሰው ትልቅ የሚሆነው ትልቅነቱን ስለተናገረ አይደለም ትልቁ እግዚአብሔር ከሱ ጋር ሲሆን ነው ሰው ትልቅ የሚሆነው ስለዚህ በሁሉም ውስጥ የእግዚአብሔር ስጦታ አለ ሁሉንም ልናከብር ይገባል ጸጋ አለማክበር የመውደቅ መጀመሪያው ነው ትላንት ተባርከህበት ከትላንት ወዲያ ተባርከህበት አምና ተባርከህበት ዘንድሮ ሐሳብ ብትቀይርበት እግዚአብሔር አንተን አይደለም ሐሳብ አይቀይርም እግዚአብሔር አንቺን አይደለም እኔን አይደለም ሐሳብ አይቀይርም እንደውም ያበዛዋል ስጦታውን አንደኛው ስጦታ ያላችሁ ሁለተኛው ላይ ትገባላችሁ ሁለተኛው ላይ ያላችሁ ወደ ሶስተኛው ያላችሁ ወደ አራተኛው ያላችሁ ወደ አምስተኛው ያላችሁ ወደ ስድስተኛው ያላችሁ ወደ ሰባተኛው ያላችሁ ወደ ስምንተኛው ያላችሁ ወደ 9ኛ አረ ሌላ ወዳልተጻፉት ወዳልተቆጠሩት የጸጋ ስጦታዎች ሁሉ መግባት ይሁንላችሁ አይቆጥርብኝ ውሰጂው በኢየሱስ ኢየሱስ ማን ነው የስጦታው ዓላማ ለጋራ ጥቅም መሆኑን በፍጹም እንዳትረሱት 11ኛው ቁጥር ላይ አከፋፋዩ ማን ነው ብያቸዋለሁ ሰጪው ማን ነው ብያቸዋለሁ መንፈስ ቅዱስ ምንጩ ደግሞ ማን ነው ብያቸዋለሁ እግዚአብሔር 11ኛው ቁጥር ላይ እነዚህ ሁሉ ለእያንዳንዱ ሰው እርሱ ራሱ እንደፈቀደ ይሰጠዋል እንደፈቀደ ነው የሚሰጠው መንፈስ ቅዱስ ሰውየው አይደለም የሚሰጠው ዛሬ ከኔ አይደለም የምትቀበሉት ምንም ነገር የለም ምንም ቢሆንማ በጣም ወዳቸው ቢሆን በጣም ማከብራቸው ቢሆን በጣም ምሳሳላቸው ቢሆን በጣም መራራላቸው ብዙ ሰዎች ሊኖሩ ይችሉ ይሆናል እዚህም ጉባኤ ከዚህም ጉባኤ ከኔ አይደለም መንፈስ ቅዱስ ራሱ ለእያንዳንዳቸው ስጦታውን ምን ይላል ይሰጣል ዛሬ ስጦታ የምትታደሉበት ቀን ነው አሁን እኮ ያልኳችሁ ያለው እኔ ያዘጋጀሁትን ቁስ አይደለም መንፈስ ቅዱስ ራሱ የጸጋን ስጦታ በእናንተ ውስጥ ሊጨምር ሊያበዛላችሁ ደግሞ ሊገልጣችሁ ኃይላችሁን ሊያድስ እንደሌላ ሰው ሊያደርጋችሁ በተናቃችሁበት በተገፋችሁበት በተጠላችሁበት ሰፈርና መንደር ሊያከብራችሁ መጥቷል እያልኳችሁ
የመጨረሻ አንድ ነገር ልንገራችሁ፣ በጣም የሚጠቅማችሁ ይህ የጸጋ ስጦታ በእናንተ ህይወት ላይ በአገልግሎታችሁ ሁሉ ላይ ሲገለጥ መርሳት የሌለባችሁ ዋናው ነጥብ ደጋግሜ የምነግራችሁና የማስጠነቅቃችሁ 3 ነገሮች። ምንጩ አንድ ነው፣ እርሱም እግዚአብሔር ነው። ይጠቅማችኋል። ማስታወሻ ያዙ። ምንጩ አንድ ነው፣ እርሱም እግዚአብሔር ነው። እንበለው አንድ ላይ። ምንጩ አንድ ነው፣ እርሱም እግዚአብሔር ነው። አይሰማም? እስኪ ከኔ ጋር ምንጩ አንድ ነው፣ እርሱም ድገሙና በሉ ለመጨረሻ ጊዜ። ይህ ማለት ምን ማለት መሰላችሁ? ለዚህ እግዚአብሔር ዕውቅና መስጠት ደግሞ ለመናፍስቱ ዓለም ክፉ ደግሞ ውርደት ነው። ይሄ ድገሙና ለመጨረሻ ጊዜ ምንጩ አንድ ነው፣ እርሱም በሉ እግዚአብሔር ነው። ስለዚህ ከመናፍስቱ ዓለም የሚመጣ ከሰዎች አእምሮ የሚመጣ ከስጋና ደም የሚመጣ በእናንተ ላይ ምን አይልም፣ አይሰራም። ለምን ሲባል የኔና የእናንተ ምንጩ እግዚአብሔር ነው። ሁለተኛ ይሁንልሽ አቦ ዓላማችን አንድ ነው። ዓላማችን አንድ ነው፣ እርሱም የጋራ ጥቅም ነው፣ የግለሰብ አይደለም። ቤት እስክትገዛ የምትተነብይበት አይደለም። መኪና እስክትገዢ የምትጸልይበት አይደለም። የሆነ ሰው እስኪፈወስ የሆነ ሰው ነፃ እስኪወጣ ምናምን አይደለም። እስክንወፍር ምናምን የስጋ ምቾት እስኪመጣ አይደለም። ለጋራ ጥቅም ነው። በጋራ ጥቅም ውስጥ ደግሞ አብረን ምን እንላለን? እናድጋለን፣ እንባረካለን፣ እንሰፋለን። ማንም አይከለክለን። ምድርና ሞላዋ የማን ነች? እግዚአብሔር ነች። ስለዚህ በምድርና በሞላዋ ያለው ሁሉ ተፈቅዶልናል። ክብር ለጌታ ይሁን። ስለዚህ ዓላማችን አንድ ነው፣ እርሱም ለጋራ ጥቅም ነው። እንበል አንድ ላይ። ዓላማችን አንድ ነው፣ እርሱም ለጋራ ጥቅም ነው። ዓላማችን አንድ ነው፣ እርሱም ለጋራ ጥቅም ነው። ዓላማችን አንድ ነው፣ እርሱም ለጋራ ጥቅም ነው። አንዳንድ ሰው ድሮ የቀረ መፈክር ምናምን ከየት መጣ ይላል እንዴ? ክብር ለጌታ ይሁን። ይሄን ሳንልማ ምን እንላለን? ኢየሱስ ጌታ ነው። የመጨረሻና ሶስተኛ ውጤታችን ደግሞ አንድ ነው። ውጤታችን አንድ ነው። ጎላችን አንድ ነው። ልናገር ነው። ጎላችን አንድ ነው። ውጤታችን አንድ ነው። እርሱም የመንግስቱን ወንጌል ማስፋት ነው። እልልታ፣ ጩኸት፣ ጭብጨባ ለጌታ። የመንግስቱን ወንጌል ምን ማለት? አጠገባቸው ያለውን ሰው ንኩት በጌታ። ባንተ ዘመን በለው እግዚአብሔር በሰጠሽ የጸጋ ስጦታ የመንግስቱ ወንጌል ይሰፋል። አሜን ላለ ለዛ ሰው ይሁንላት። አሜን ላለች ለዛች ነፍስ ይሁንላት። ለሽሮና ለበርበሬ አይደለም። ቤትና መኪና እስክትገዛ አይደለም። አግብተሽ እስክትወልጂ አይደለም። እግዚአብሔር የመንግስቱን ወንጌል ሊያሰፋ ነው። አንድ ሰው ጮሆ አሜን ሲል ይሁንለት። እውነት የትውልዴን ጠረን እግዚአብሔር ባንተ ይቀይራል። እውነት የትውልዴን ጠረን እግዚአብሔር ባንቺ ይቀይራል። እውነት የትውልዴን ልብ እግዚአብሔር በእናንተ ይቀይራል። ተመሳስለን አናልፍም፣ ተመሳስለን አንቀጥልም። እግዚአብሔር ምስክሬ ነው፣ ልዩነት ይሆናል። አለሽ በስደት ህይወት ውስጥ አለ፣ በብቸኝነት አለ፣ በማይመጥን ስፍራ አለ፣ በማይረባ ነገር አለ፣ በብዙ ችግር አለህ። ኑር፣ ግድ የለም ኑር። ጳውሎስ በችግሩ ውስጥ ከነ ችግሩ እየኖረ ነው ትውልድ የታደገው፣ የመንግስቱን ወንጌል ያሰፋው። በችግር ውስጥ እያለሽም እግዚአብሔር ለብዙ ሰዎች ችግር የመፍትሄ ሰው ያደርጋል። የመፍትሄ ሰው ያደርግሻል። የመፍትሄ ሰዎች ያደርጋችኋል እግዚአብሔር። ኤርምያስ ብዙ የማይቀበሉት ሰዎች እያሉ
ብዙ የማይሰሙ ሰዎች እያሉ፣ ዕንባቆም ብዙ የሚተፉበት ሰዎች እያሉ፣ ብዙ የሚንቁ ሰዎች እያሉ፣ ግን ታውቃላችሁ የማይንቃቸውን እግዚአብሔርን እየሰሙ ጠብቁት። እህት ዓለም እንደ ጠበቅሽው ጠብቂ። ጌታ ምስክሬ ነው። ላንቺ ነው የመሸም ይመስልሽ፣ እየነጋለሽ ነው። ሌላ ንጋት ከፊትሽ እየመጣ ነው። ሌላ በረከት እየመጣ ነው። ሌላ ክብር እየመጣ ነው። ሌላ ኃይል እየመጣ ነው። ሰዎች የተመኑላችሁ፣ ሰዎች የተመኑባችሁ ሁሉም ነገር እናንተም ብትሆኑ የቆጠራችሁት ነገር ያልቃል። ዛሬ ግን ከማያልቀው በረከት በጌታ በኢየሱስ ስም እኔን ታናሹን ደካማውን ባሪያ እግዚአብሔር ጠርቶ ይመርጦኝ ከሆነ ዛሬ የማያልቀውን ክብር ትካፈላላችሁ። በእውነት እንደሌላ ሰው የሚያደርገውን ክብር ትካፈላላችሁ። በእውነት ላሟሙቃችሁ አይደለም። ይሄ ጂም ቤት አይደለም። ይሄ የእግዚአብሔር ቤት ነው። እግዚአብሔር ሲጠራ ከሰማህ፣ እግዚአብሔር ሲጠራሽ ከሰማሽ፣ ጌታ አምላኬ እግዚአብሔር ምስክር ነው። እነንትና በጨረሱበት ክብር አይደለም የምትጀምረው። እነንትና በተነሱበት አይደለም። እነንትና በጀመሩበት አይደለም። እግዚአብሔር ምስክሬ ነው። በሁለት እጥፍ ነው እግዚአብሔር የሚገልጥ። በደንብ ስሙኝ። ኤሊ ላይ እግዚአብሔር በዘመኑ በጣም ሰርቶበታል። እስከ ሽበት ሽምግልናው በኤሊ ላይ እግዚአብሔር ሰርቶበታል። እንደዛ እየሰራበትም ግን እግዚአብሔር የናቀበት ነገር ነበር፣ ያየበት ነገር ነበር፣ ድካም ነበረ። የኤሊ ዘመን ሲያበቃ ሌላ አንድ ጃይንት የሆነ ሰው እግዚአብሔር አገኘ። ይኸውልህ ይሄን የተገኘውን ሰውዬ ነብይ አንተነ የሚባል ሰው ልኮ አይደለም። ፓስተር እንትና የሚባል ሰው ልኮ አይደለም። አፖስትል እንትና የሚባል ሰው ልኮ አይደለም። ራሱ እግዚአብሔር መጥቶ እያልኩ ያለሁት ዛሬ እግዚአብሔር ራሱ ይመጣል ወደ አንተ። ዛሬ እግዚአብሔር ራሱ ይመጣል ወደ አንተ። ትልቅነትን ጣለው፣ የለበስከውን ጣለው፣ ክብርህን ጣለው፣ ጌጥሽን ጣዩ። ራሱ እግዚአብሔር ይመጣል። መጣና እግዚአብሔር በእንቅልፍ ልቡ አወራው። የሰማው ድምፅ የሰው ነው የመሰለው፣ የእግዚአብሔር አልመሰለው። እየነገርኩ ነው መልእክት። የሰው ድምፅ እየመሰለ እግዚአብሔር ያወራሃል። የሰው ድምፅ እየመሰለሽ እግዚአብሔር ያወራሻል። የሰው ድምፅ እየመሰላችሁ እግዚአብሔር ያወራችኋል። ሽማግሌው ነብይ ኤሊ የጠራው መሰለውና ሮጦ መጣና እነሆኝ አለው። ኖ እኔ አልጠራውክም፣ ሂድ ተኛ አለው። አንዴም ሁለቴም ሶስቴም ድምፁን ሰምታችሁ እርግጠኛ መሆን ያቃታችሁ ካላችሁ ዛሬ ከምትካፈሉት ቅባት የተነሳ እርግጠኛ ትሆናላችሁ። ይኸውላችሁ አንዳንድ ሰዎች እኮ ይታያቸዋል፣ ይገለጠላቸዋል፣ ማብራራት ማስረዳት ነው የሚያቀታቸው። ስለዚህ የሆነ ግርዶሽ አለ፣ እሱ ይገፈፋል እያልኩሽ ነው። እሱ ይገፈፍላል። አንዳንድ ሰዎች የቃል ሙላት አላቸው እኮ ተጠቅጥቀዋል። ሰው ፊት መቆም፣ መናገር፣ ማስተማር ግን በቃ ያንቀጠቅጣቸዋል። ወባ እንደያዘው ሰው ያደርጋቸዋል። መልእክተኞች እኮ ናቸው፣ መልእክት አላቸው። እግዚአብሔር ተናግሯቸዋል፣ እግዚአብሔር ሰጥቷቸው። ዛሬ እሱ ይነቀልልሃል። ከዛ ሂድና ተኛ ሲለው ገባ። አሁንም እንደ ልማዱ ለሻለ። ድምፁን ሰማ። አሁንም ሮጦ መጣ። በጣም የሚገርማችሁ ሐሳቡን ሳሳጥርላችሁ ሽማግሌው ነብይ መቼም በጸጋም በእድሜም በቃ በእውቀትም ጠገብ አይደለ? እንዲህ አለው፣ አሁን ከሰማኸው አለ የሰው ድምፅ አይደለም፣ የኔም የደካማው ድምፅ አይደለም። አሁን የምሰማው ድምፅ እሱ ድምፅ አለው የእግዚአብሔር ድምፅ ነው። ስለዚህ ሳሙኤል ሲልህ እነሆኝ ባሪያ ይሰማልና ተናገር በለው። ዛሬ እግዚአብሔር ይናገር። ዛሬ እግዚአብሔር ይናገርሽ። ዛሬ እግዚአብሔር ይናገራችሁ። ጌታ ሆይ ዛሬ ለኔ ትንቢት የሚነግረኝ ትውልድ እፈልጋለሁ። ሚስጥራትን የሚገልጥ እፈልጋለሁ። ታምራት የሚያደርግ ሰው እፈልጋለሁ። ባሪያ ይሰማልና ምን በል ተናገር በለዋል። ኢሶኬ ከዛ በኋላ ምን ሆነ? የሽማግሌው ነብይ አገልግሎት ዘመኑ ምን አለ? አበቃ፣ አለቀ። ሳሚ አገልግሎት ሲጀምርስ ከሽማግሌው ቤት ጀመረ። አልገባህም። ሽማግሌው ነብይ ዘመኑን ሙሉ አገልግሏል። እግዚአብሔርም አርፎበታል፣ እሱም አርፎ ነበር። ግን እግዚአብሔር እስከ መጨረሻው ያላረፈበት አንድ ርኩሰት ነበረ፣ አንድ ቀንበር ነበረ። ያንን ቀንበር ከመስበር ጀመረ ሳሙኤል።
ጌታ ምስክር አጠገብ ያለውን ሰው ትኩር ብለህ ይው ዛሬ በለው ከዚህ ቅባት የተነሳ አገልግሎት የሚጀምረው ቀንበር በመስበር ነው። ቀንበር ከመስበር ነው። አረ ቀንበር የሆነ ነገር አሁን ይሰበር 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 ይሰበር። አሜን። አሁን በደንብ ስሙኝ፣ እየጨረስኩ ነው። ከኤሊ ቤት ጀመረ አገልግሎቱን። የልጆቹን ክፋት ጥፋት መግለጥ ጀመረ። የሚገርመውና የሚደንቀው እሱ አይደለም። ለሳሙኤል አገልግሎት ብዙ አገልግሎ አይደለም፣ ብዙ ከርቀት ከሄደ በኋላ አይደለም። ገና ከጅምሩ ሰው ሳይሆን እግዚአብሔር ምስክርነት መስጠት ጀመረ። ወይኔ ወይኔ ወይኔ! ማን ይሆን? ማን ትሆን? የቱ ጋር ነው ያለሽው? ስላንቺ እግዚአብሔር ሊመሰክር፣ ስላንተ አገልግሎት ሊመሰክርልህ፣ አብሮነቱን ሊገልጥ ነው እያልኩ እኮ ነው እግዚአብሔር። ከዛ እንዲህ አለ፣ ከቤል እስከ ቤርሳቤል የአፉ ቃል ጠብ ማይልለት ባሪያዬን አየሁታል። እግዚአብሔር እንዲህ ይልሃል፣ የአፍ ቃል ከዚህ ምሽት ጀምሮ ጠብ አይልም። የአፍሽ ቃል ጠብ አይልም። የአፋችሁ ቃል ጠብ አይልም። ትናገራላችሁ ይሆናል። ሽማግሌው ዘመኑን ሙሉ አገልግሎ እኮ እንደዚህ አልተባለም። ጭራሽ ድካም ነው የታየበት። ይሄ ብላቴና ግን ገና ከመነሳቱ፣ ገና ከመጠራቱ፣ ገና ከመቆሙ የአፉ ቃል ከቤል እስከ ቤርሳቤል ጠብ ማይልለት። እንዲህ አይነት ምስክርነት አሁን በአገልግሎታችሁ ላይ ይሁን፣ በህይወታችሁ ላይ ይሁን፣ በዘመናችሁ ላይ ይሁን። ባይዘዌ ይሄ ብዙ ተጠብቆ የመጣ ትውልድ ጌታ ምስክሬ ነው። በብዙ ጭንቅ አልፎ የመጣ ትውልድ፣ በብዙ እንባ አልፎ የመጣ ሰው እንዲሁ ተራ ሰው አይሆንም። ሳሙኤል የእንባ ልጅ ነው። በለቅሶ የተወለደ ነው። በብቸኝነት ውስጥ የተወለደ ነው። በመገፋት ውስጥ የተወለደ ነው። በመናቅ ውስጥ በመሰደብ ውስጥ የተወለደ ነው። የተገፋሽ፣ የተናቅሽ፣ የተሰደብሽ ማንሽም ብትሆኝ እግዚአብሔር ምስክሬ ነው። እንኳን ተገፋው የምትይበት ዘመን እየመጣ ነው። እንኳን ተሰደብኩ የምትልበት ዘመን እየመጣ ነው። እንኳን ተነቀፍኩ የምትይበት ዘመን እየመጣ ነው።